ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታዮቻችን የለተሰኘው ሐምሌ 27 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን እናጋራችኋለን። በቅድሚያም አርዕስተ ዜናዎቻችን የኢትዮጵያ ብሔራዊ ባንክ ሳምንታዊ የምንዛሬ ጨረታዎችን ባላካሄደበት ሁኔታ የሀገሪቱ የንግድ ባንኮች የዶላር መግዣ ዋጋቸውን እርስ በርሳቸው በመፎካከርና በመጨመራቸው ምክንያት የብር የመግዛት አቅም ከዚህ ቀደም ወዳልተመዘገበ ዝቅተኛ ደረጃ መውረዱ ተገለጸ። በዚህ ሳቢያም የባንኮች አማካይ የዶላር መግዣ ዋጋ በታሪክ ለመጀመሪያ ጊዜ ከ160 ብር በላይ ማለፉ ተስተውሏል። በዝርዝር የምናጋራችሁ መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያቀዱትን ጥቃት ማቆማቸውን ተከትሎ የነዳጅ ዋጋ 5 በመቶ መቀነሱ ተነግሯል። ሀገራቱ የሚያደርጉት ንግግር ውጤታማ ከሆነ የዓለም የነዳጅ ዋጋና የአቅርቦት ሰንሰለት ላይ ያለው ስጋት እንደሚቀንስ ተስፋ ተጥሎበታል። ዝርዝር መረጃውን እናጋራቸዋለን። እንዲሁም የኦላና ቶታል ኢነርጂስ የውህደት ስምምነት በንግድ ውድድር ባለስልጣን መታገዱ ተነግሯል። ለዚህም ኦላ ኢነርጂ በነዳጅ አቅርቦት ዘርፉ ላይ ሊኖረው የሚችለው የገበያ የበላይነትና ፍትሐዊ ውድድር ላይ ስጋት በመፍጠሩ መሆኑ ተገልጿል። ወደ ዜናዎቹ አለፍን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። የንግድ ባንኮች አማካይ የዶላር መግዣ ዋጋ ወይም የብር ምንዛሬ በታሪክ ለመጀመሪያ ጊዜ 160 ብር ማለፉ ተገለጸ። የኢትዮጵያ ብሔራዊ ባንክ ሳምንታዊ የምንዛሬ ጨረታዎችን ባላካሄደበት ሁኔታ የሀገሪቱ የንግድ ባንኮች የዶላር መግዣ ዋጋቸውን እርስ በርሳቸው በመፎካከርና በመጨመራቸው ምክንያት የብር የመግዛት አቅም ከዚህ ቀደም ወዳልተመዘገበ ዝቅተኛ ደረጃ መውረዱ ተገልጿል። በዚህ ሳቢያ የባንኮች አማካይ የዶላር መግዣ ዋጋ በታሪክ ለመጀመሪያ ጊዜ ከ160 ብር በላይ ማለፉ ተረጋግጧል። ማዕከላዊ ባንኩ ለተከታታይ ሳምንታት የምንዛሬ ጨረታ ሳይካሄድ በመቆየቱ ምክንያት ባንኮች በራሳቸው ውሳኔ የምንዛሬ ተመናቸውን ሲያስተካክሉ የቆዩ ሲሆን ይህም በገበያው ላይ ከፍተኛ የዋጋ ልዩነት እንዲፈጠር ምክንያት ሆኗል ተብሏል። ለአብነትም እንደ አባይ ባንክና ኦሮሚያ ባንክ ያሉት ተቋማት ከፍተኛ የምንዛሬ ተመን በማቅረብ ገበያውን ሲመሩ፣ በአንጻሩ የኢትዮጵያ ንግድ ባንክና ፀሐይ ባንክ ከአማካዩ በታች በሆነ ዝቅተኛ ዋጋ ላይ ተረጋግተው ይገኛሉ። በከፍተኛውና ዝቅተኛው የምንዛሬ ተመን መካከል የ4.40 ብር ወይም የ2.8 በመቶ ልዩነት የታየ ሲሆን ይህም ባንኮች ይፋ ባልተደረጉ የቦነስ ማበረታቾች ደንበኞችን ለመሳብ የሚያደርጉትን ጥረትና በገበያው ላይ ያለውን የግልጽነት ማነስ የሚያሳይ መሆኑ ተጠቁሟል። በዚህም በአንድ ሳምንት ጊዜ ውስጥ ብቻ በ28 ባንኮች ዘንድ 66 ጊዜ የምንዛሬ ዋጋ ጭማሪ የተደረገ ሲሆን የዋጋ ቅናሹን ያደረገው አንድ ባንክ ብቻ መሆኑ የብር ዋጋ በተከታታይ እየወረደ የመጣበትን አዝማሚያ የሚያመላክት ነው ተብሏል። የኦላና ቶታል ኢነርጂስ የውህደት ስምምነት በንግድ ውድድር ባለስልጣን መታገዱ ተነገረ። የሊቢያው የኃይል ኩባንያ ኦላ ኢነርጂ በኢትዮጵያ የሚገኘውን የቶታል ኢነርጂስ የነዳጅ ንግድ መዋቅር ሙሉ በሙሉ ለመግዛት ያደረገው ስምምነት በኢትዮጵያ የውድድርና ቁጥጥር አካላት ጥብቅ ፍተሻና ምርመራ እየተደረገበት ይገኛል ተብሏል። ይህ ግዙፍ የንግድ ዝውውር ስምምነት በኢትዮጵያ ከ120 በላይ የሚሆኑ የቶታል የነዳጅ ማደያዎችን በዱከም ከተማ የሚገኘውን 13000 ኪዩቢክ ሜትር የመያዝ አቅም ያለው የነዳጅ ማከማቻ ዲፖ፣ በቦሌ ዓለም አቀፍ ኤርፖርት የሚገኘው የአውሮፕላን ነዳጅ አቅርቦት አገልግሎት እንዲሁም የቅባትና የዘይት ውጤቶች ማሰራጫዎችን ሙሉ በሙሉ የሚያጠቃልል ነው። በሌላ በኩል የፈረንሳይ ንብረት የሆነው ቶታል ኢነርጂስ በኢትዮጵያ ለ76 ዓመታት ገደማ የቆየበትን የነዳጅ ስርጭት ንግድ ለቆ ለመውጣት የወሰነ ሲሆን ኦላ ኢነርጂ ደግሞ ግዥን ሲያጠናቅቅ በሀገሪቱ ውስጥ ግዙፍ የውጭ ሀገር የነዳጅ አከፋፋይ ኩባንያ ሆኖ ይመጣል። ሆኖም ስምምነቱ ህጋዊ ፈቃድ አግኝቶ ከመጠናቀቁ በፊት በኢትዮጵያ የንግድ ውድድርና የሸማቾች ጥበቃ ባለስልጣን እንዲሁም በሚመለከታቸው የመንግስት መስሪያ ቤቶች መጽደቅ እንደሚኖርበት ተገልጿል። በዚህም የቁጥጥር አካላቱ ትኩረት ያደረጉት ኦላ ኢነርጂ የቶታልን ሰፊ መሰረተ ልማትና የገበያ ድርሻ ሲረከብ በነዳጅ አቅርቦት ዘርፉ ላይ ሊፈጠር የሚችለውን የገበያ የበላይነት ወይም ማርኬት ዶሚናንስና የፍትሐዊ ውድድር መዛባት ስጋት ላይ እንደሆነ ተገልጿል። መንግስት በነዳጅ ዘርፉ የሚያደርገውን የገበያ ማሻሻያ ተከትሎ የተደረገው ይህ ሽግግር የሀገሪቱን የነዳጅ አቅርቦት ሰንሰለትና የአገልግሎት ጥራት ሳይጎዳ ፍትሐዊ የገበያ ውድድርን ለማረጋገጥ በሚያስችል መልኩ በጥብቅ ምርመራ ስር እንደሚገኝ ታውቋል።
ከ18 ሚሊዮን በላይ ጎብኚዎችን ማስተናገዱን የአማራ ክልል አስታወቀ። በ2018 በጀት ዓመት ከ18.6 ሚሊዮን በላይ ጎብኚዎችን ማስተናገዱን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታውቋል። የቢሮው የህዝብ ግንኙነት ኃላፊ አቶ አበበ አምባስ እንደገለጹት በክልሉ በበጀት ዓመቱ በተከናወኑ የቱሪዝም ማስተዋወቅ፣ የመሰረተ ልማት ማሻሻያና የመዳረሻ ልማት የሀገር ውስጥና የውጭ ሀገር ጎብኚዎችን በማስተናገድ ከ15.3 ቢሊዮን ብር በላይ ገቢ ማግኘቱን ገልጸዋል። ክልሉን ከጎበኙት መካከል ከ18 ሚሊዮን በላይ የሚሆኑት ጎብኚዎች የሀገር ውስጥ መሆናቸውን ጠቁመው ከ58 ሺህ በላይ የሚሆኑት ደግሞ የውጭ ሀገር ቱሪስቶች መሆናቸውን ተናግረዋል። የጎብኚዎችን ቁጥርና የቆይታ ጊዜ ለማራዘም ሰፊ የማስተዋወቅና የመዳረሻ ልማት ስራዎች መከናወናቸውን የገለጹት የህዝብ ግንኙነት ኃላፊው በመገናኛ ብዙኃንና በማህበራዊ ሚዲያዎች የተከናወኑ የማስተዋወቅ ስራዎች በውጤቱ አስተዋጽኦ ማበርከታቸውን ጠቁመዋል። ይህም በበጀት ዓመቱ 1060 የኦንላይንና የህትመት ማስታወቂያዎች የተበተኑ ሲሆን በሀገር ውስጥ መገናኛ ብዙኃን 552 የሬዲዮና 453 የቴሌቪዥን ፕሮግራሞች ተሰራጭተዋል። በተጨማሪም በዓለም አቀፍ ደረጃ ተጽዕኖ ፈጣሪ በሆኑ መገናኛ ብዙኃን የላሊበላና የጎንደር ጥምቀተ በዓላት ታውቋል ብለዋል። ቱሪስቶች በክልሉ የሚያደርጉትን ቆይታ ምቹ በማድረግ የመሰረተ ልማት ማሻሻያ ስራዎች መከናወናቸውን ያነሱት አቶ አበበ በ79 የቱሪስት መዳረሻዎች የውሃ፣ የመብራት፣ የኢንተርኔትና የመጸዳጃ ቤት መሰረተ ልማቶች እንዲሟሉ ተደርጓል። እንዲሁም መዳረሻዎችን እርስ በርስ የሚያገናኝ 594 ኪሎ ሜትር የመንገድ ስራ መከናወኑንም ገልጸዋል። ከዚህ በተጨማሪ በጎንደር አብያተ መንግስታት ህይወት በአብያተ መንግስታት የተሰኘ አዲስ አሳታፊ የቱሪዝም ምርት ወደ ገበያ እንዲገባ መደረጉን አስታውሰዋል። በአገልግሎት ዘርፍም 77 ሆቴሎች፣ 88 ኢኮ ሪዞርቶች እና 10 ባህላዊ የምግብ ተቋማት ተገንብተው ወደ ስራ መግባታቸውን ጠቅሰዋል። በ13 ሆቴሎችም የኮከብ ደረጃ ምደባ መሰጠቱን ገልጸዋል። በተያያዘም የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 12ኛ መደበኛ ጉባኤውን ሲያካሂድ የ2018 በጀት ዓመት አፈጻጸም ርዕሰ መስተዳድር አረጋ ከበደ ባቀረቡት ሪፖርት 250 የቋሚ ቅርሶችን የጉዳት መጠን በደረጃ መለየት ተችሏል ብለዋል። እንዲሁም በ1043 ቅርሶች ጥገና መከናወኑን ጠቅሰው 18 የተዘረፉ ቅርሶችን ማስመለስ መቻሉን አንስተዋል። 6 የቱሪዝም መዳረሻ ቦታዎችን በካርታ በጂፒኤስ እና ጉግል ላይ ተደራሽ ማድረግ መቻሉን ርዕሰ መስተዳድሩ ገልጸዋል። ትራምፕ በኢራን ላይ የታቀደውን ጥቃት ካቆሙ በኋላ የነዳጅ ዋጋ 5 በመቶ መቀነሱ ተነገረ። የኢራን ጉዳይ በዲፕሎማሲያዊ መፍትሄ ሊቋጭ ይችላል የሚል ተስፋ በገበያው ላይ መፈጠሩን ተከትሎ የነዳጅ ዋጋ ሰኞ የእስያ ገበያ ሲከፈት በከፍተኛ ሁኔታ መቀነሱ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የታቀደውን ተጨማሪ የጦር ጥቃት ማቆማቸው በቀጠናው የውጥረት መቀነስና በዲፕሎማሲያዊ መፍትሄ ላይ ተስፋ እንዲጨምር ማድረጉ ተነግሯል። ይህም በነዳጅ አቅርቦት ላይ የነበረውን ስጋት እንዲቀንስና የነዳጅ ዋጋ እንዲወርድ ካደረጉ ዋና ዋና ምክንያቶች አንዱ ሆኗል። የዲፕሎማሲ ጥረቱ የተሳካ ስለመሆኑ የተረጋገጠ ነገር ባይኖርም በሆርሙዝ የባህር ወሽመጥ በኩል የነዳጅ ማጓጓዣ መስመር እንደገና ሊከፈት ይችላል የሚለው ተስፋ በገበያው ላይ ተጨማሪ የአቅርቦት ስጋት እንዳይፈጠር ማድረጉ ተነስቷል። የአሜሪካ እስራኤልና ኢራን ጦርነት ከተጀመረ ወዲህ በተደጋጋሚ የውጥረት መቀነስ ተስፋዎች በነዳጅ ገበያው ላይ የዋጋ ማውረድ ቢያሳዩም ከዚህ በኋላ ግጭቱ እንደገና ሲባባስ ዋጋው እየጨመረ እንደሚመጣ ተጠቁሟል። ሆኖም በሳምንቱ መጨረሻ 2 የሳውዲ አረቢያ የነዳጅ ማጓጓዣ መርከቦች የባብኤል መንደብ ባህር ወሽመጥን በሰላም ማቋረጣቸው ተነግሯል። ይህም በቀይ ባህር የሚደረገው የመርከብ እንቅስቃሴ ሙሉ በሙሉ አለመቋረጡን የሚጠቁም ነው ተብሏል። ሆኖም የዩናይትድ ኪንግደም የባህር ላይ ንግድ ኦፕሬሽን ኤጀንሲ ከቅዳሜ ጀምሮ 3 ተጨማሪ የነዳጅ ማጓጓዣ መርከቦች ጥቃት እንደደረሰባቸው ዘግቧል። ይህም በቀጠናው የባህር ላይ የጸጥታ ስጋት አሁንም ከፍተኛ መሆኑን የሚያሳይ ሲሆን በአንድ በኩል የነዳጅ ማጓጓዣዎች የተንቀሳቀሱ ቢሆንም በሌላ በኩል በመርከቦች ላይ የሚፈጸሙ ጥቃቶች የአቅርቦት ሰንሰለቱ አሁንም ለአደጋ የተጋለጠ መሆኑ ተገልጿል። የነዳጅ ዋጋ እንዲቀንስ ካደረጉ ምክንያቶች ሌላኛው የዓለም ዋና የነዳጅ አምራች ሀገራት የሚያቀናጁበት ቡድን ወይም ኦፔክ ፕላስ የምርት ውሳኔ አንዱ ነው ተብሏል። ይህም የኦፔክ ፕላስ ቡድን በመስከረም ወር በዕለት ወደ 188 ሺህ በርሜል የሚጠጋ ተጨማሪ የነዳጅ ምርት እንዲኖር የምርት ኮታውን ለመጨመር ማጽደቁ ነው። በመደበኛ የገበያ ሁኔታው የኦፔክ ፕላስ የምርት ኮታ መጨመር የነዳጅ አቅርቦትን ስለሚያሳድግ በዋጋ ላይ ከፍተኛ የመቀነስ ጫና እንደሚፈጠር ተመላክቷል። በተቃራኒ ግን በቀጠና ያለው የጸጥታ ስጋት በመርከቦች ላይ የሚደርሱ ጥቃቶችና በነዳጅ አቅርቦት ላይ የሚፈጠሩ መስተጓጎሎች አሁንም የገበያ ዋና ስጋቶች እንደሆኑ ተገልጿል። በመሆኑም የነዳጅ ዋጋ ወደፊት እጣ ፈንታ በኢራንና አሜሪካ መካከል የሚኖረው የዲፕሎማሲ ሂደት፣ የሆርሙዝ የባህር ወሽመጥና የቀይ ባህር የመርከብ መስመሮች ደህንነት እንዲሁም የኦፔክ ፕላስ የምርት ውሳኔዎች ላይ የሚመሰረት እንደሚሆን እየተገለጸ ይገኛል። በአንጻሩ ሰፊ የሰላም ስምምነት ካልተደረሰ እንደገና የሚነሳ ወታደራዊ ግጭት ወይንም ከባህረ ሰላጤው የሚወጣ የነዳጅ አቅርቦት መስተጓጎል የነዳጅ ዋጋን በፍጥነት ሊጨምር እንደሚችል ተንታኞች ያስጠነቀቁ ይገኛሉ።
በመጨረሻም የሮሃ ፎሬክስ ቢሮን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም የአሜሪካን ዶላር 177 ብር ከ21 ሳንቲም እየተገዛ 180 ብር ከ75 ሳንቲም እየተሸጠ ይገኛል። የእንግሊዝ ፓውንድ 229 ብር ከ54 ሳንቲም እየተገዛ 234 ብር ከ13 ሳንቲም እየተሸጠ ይገኛል። ዩሮ 199 ብር ከ55 ሳንቲም እየተገዛ 203 ብር ከ54 ሳንቲም እየተሸጠ ይገኛል። የስዊዝ ፍራንክ 215 ብር ከ68 ሳንቲም እየተገዛ 219 ብር ከ99 ሳንቲም እየተሸጠ ይገኛል። የደቡብ አፍሪካ ራንድ በ9 ብር ከ13 ሳንቲም እየተገዛ በ9 ብር ከ31 ሳንቲም እየተሸጠ ይገኛል። የአረብ ኤምሬትስ ድርሃም 47 ብር ከ75 ሳንቲም እየተገዛ 48.73 ሳንቲም እየተሸጠ ይገኛል። የአውስትራሊያ ዶላር 115 ብር ከ53 ሳንቲም እየተገዛ 117 ብር ከ84 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ30 ሳንቲም እየተገዛ 47 ብር ከ22 ሳንቲም እየተሸጠ ይገኛል። የቻይና ዩዋን 24 ብር ከ70 ሳንቲም እየተገዛ 25 ብር ከ19 ሳንቲም እየተሸጠ ይገኛል። የካናዳ ዶላር 121 ብር ከ48 ሳንቲም እየተገዛ 123 ብር ከ90 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን ያመላክታል። ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገቦቻችን ይሄን ይመስል ነበር። መልካም ቀን ይሁንላችሁ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ